ከ11 ቀናት በፊት ይህን ለቢቢሲ ኒውስ ዴይ ፕሮግራም የተናገሩት የኖርዌጂያን ሪፊውጂ ካውንስል ኃላፊ ኖ ታይለር ናቸው። የሚናገሩት ስለ ሱዳን ነው። ንግግሩ የተሰማው በኤልፋሸር ከተማ አቅራቢያ በሚገኝ የተፈናቃዮች ካምፕ ላይ ከተፈጸመው ጥቃት በኋላ ነው። ኤልፋሸር የምትገኘው በሀገሪቱ ምዕራባዊ ግዛት ዳርፉር ውስጥ ነው። ይቺ ስፍራ ሌተናል ጄኔራል አብዱልፈታህ አልቡርሃን በሚመሩት በሱዳን መደበኛ ሰራዊትና አጋሮቹ ቁጥጥር ስር ያለች የመጨረሻዋ ከተማ የምትባል ነች። ነገር ግን ከመደበኛ ሰራዊቱ ጋር በጦርነት ውስጥ የሚገኘው በጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመራው የፈጥኖ ደራሽ ኃይል ዘምዘም በተባለው የተፈናቃዮች ካምፕ ላይ በፈጸመው ጥቃት በ10 ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያውን ለቀው እንዲሸሹ ተገደዋል። አብዛኞቹ የዘምዘም ነዋሪዎች ከዚህ ቀደም የዳርፉር ግጭቶችን በመሸሽ ለ10 ዓመታት ያህል በጣቢያው የቆዩ ናቸው። በርካታ ሱዳናውያንን የቀጠፈውና የተረፉትን ደግሞ የሚላስ የሚቀመስ አሳጥቶ የዛፍ ቅጠልና ከሰል ጭምር እንዲበሉ ግዳጅ ውስጥ የጣለው የሁለቱ ጄኔራሎች ጦርነት ከጀመረ 2 ዓመት አለፈው። በጦርነቱ 2 ዓመት ጄኔራሎቹ ለአሸማጋዮች ለመረታት የፈቀዱ አይመስልም። ጦርነቱ ባለፉት ተባብሶ በመቀጠል የሱዳን መደበኛ ሰራዊት መሪ አብዱልፈታህ አልቡርሃን መቀመጫ ፖርት ሱዳን ተዛምቷል። አልቡርሃን በነሐሴ 2015 ካርቱምን ለቀው ወደ ፖርት ሱዳን የሸሹት ተቀናቃኝ ኃይሉ የቀድሞ መቀመጫውን የካርቱምን በርካታ አካባቢዎች በመቆጣጠሩ ነበር። እርሳቸውን ተከትለው የተባበሩት መንግስታት ድርጅትና የረድኤት ድርጅቶችም መቀመጫቸውን ወደ ወደብ ከተማዋ አዙረዋል። የመንግስት ሚኒስቴር መስሪያ ቤቶችም ከዚያ ሆነው ነው ስራቸውን የቀጠሉት። በመንግስት መቀመጫነት ስታገለግል የቆየችው ፖርት ሱዳን እስከ እሁድ ድረስ ጦርነት ያልደረሰባት ስፍራ ሆና ሰንብታ ነበር። ይሁን እንጂ እሁድ ዕለት ግን በካርቱም የሆነው ለፖርት ሱዳንም አልቀረም። እንደ ቢቢሲ ዘገባ ለ3 እና 4 ተከታታይ ቀናት የፈጥኖ ደራሽ ኃይሉ በከተማዋ ላይ በሰነዘረው የድሮን ጥቃት ዋናው የመርከቦች መግቢያ ወደብ፣ የአየር ማረፊያውን ጨምሮ የኃይል ማመንጫና አንድ ሆቴል ኢላማ ተደርገዋል። ከፖርት ሱዳን ለአልጀዚራ የምትዘግበው ሂባ ሞርጋን የተጠቀሱት ስፍራዎች ላይ ጥቃቱ እንደተሰነዘረ በማረጋገጥ ሰዎች ሲሸሹ መመልከቷን ተናግራለች። ጥቃቱን መፈጸም እስከጀመረበት ከ3 ቀናት በፊት ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃይ ሱዳናውያን እንደነበሩ ይፋዊ መረጃዎች ያመለክታሉ። አሁን መሄጃ የጠፋቸው እነዚሁ ከሌሎች አካባቢዎች የመጡ ሱዳናውያን ናቸው። በዘገባዎቹ መሰረት የፈጥኖ ደራሽ ልዩ ኃይሉ የድሮን ጥቃት የመጣው መደበኛው ሰራዊት ከሳምንታት በፊት በሄሜቲ ኃይል ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን ዳግም መቆጣጠሩን ይፋ ካደረገ በኋላ ነው። በድሮን ጥቃቱ የኃይል ማመንጫ ላይ ጉዳት መድረሱን የሱዳን ብሔራዊ የኤሌክትሪክ ኃይል ኩባንያ አረጋግጧል። በዚህም ምክንያት ከተማዋ ሙሉ ለሙሉ ከኤሌክትሪክ ኃይል ተቆራርጣለች። የድሮን ጥቃቱ ሌላኛው ኢላማ ያደረገው በከተማዋ የሚገኘን አንድ ሆቴል ነው። እንደ አልጀዚራ ዘገባ ሆቴሉ የሚገኘው በመንግስቱ መቀመጫ ህንጻ አቅራቢያ ነው። ሌተናል ጄኔራል አብዱልፈታህ አልቡርሃን እንግዶችን የሚቀበሉትና እሳቸውም የሚያልፉት እዚያው ሰፈር ነው። በከተማዋ በተደጋጋሚ በተሰነዘሩት የድሮን ጥቃቶች ምክንያት ጉዞዎች ተደናቅፈዋል ተብሏል። ጥቃቱ የከተማዋን ነዋሪዎች ኑሮ ቢያመሰቃቅልም በጥቃት አድራሽነት ስሙ የተጠቀሰው የሄሜቲ ፈጥኖ ደራሽ ኃይል እስካሁን ድረስ በይፋ ኃላፊነቱን አልወሰደም። ይህ በእንዲህ እንዳለ በጉዳዩ ላይ የሚጽፉ እንደሚሉት ከሆነ ያለፉት ቀናት የሱዳን ጦርነት አዝማሚያ የአገሪቱ ፈተና ይበልጥ ተባብሶ መቀጠሉን ጠቋሚ ነው። ጦርነቱ በተጀመረበት በሚያዝያ 2015 የፈጥኖ ደራሽ ኃይሉ የአገሪቱን ቤተ መንግስትና አውሮፕላን ማረፊያ ተቆጣጥሬ ያለው ሲል በእለቱ የተገደሉ ንጹሃን ቁጥር 25 ብቻ ነበር። ዛሬ ላይ ከ2 ዓመት በኋላ የተገደሉት ሰዎች ቁጥር ከ10 ሺህ ማለፉን ዘጋርዲያን በዚህ ሳምንት አስነብቧል። በጦርነቱ ከ12 ሚሊዮን በላይ ህዝብ ከመኖሪያው ተፈናቅሏል። ጦርነቱ ሱዳናውያንን ከመግደሉና ከማፈናቀሉ ባሻገር ሱዳን በቀጣይ አዲስ ሀገር ልታዋሃድ ትችል ይሆን ወይ የሚሉ ተንታኞችም ብቅ ብለዋል። ስለ ጉዳዩ የሚጽፉ ለዚህ በምክንያትነት የሚጠቅሱት በጄኔራል አልቡርሃን የሚመራው የሀገሪቱ ጦር ኃይል በካርቱም የሚገኘውን ቤተ መንግስት መቆጣጠሩን ተከትሎ መንግስት መመስረቱን ካስታወቀ በኋላ የፈጥኖ ደራሽ ኃይሎች ሌላ ትይዩ መንግስት መመስረታቸውን በማሳወቃቸው ነው። ይህ አሁን በሰሜንና ደቡብ ተከፍላ ሁለት የሆነችውን ሱዳንን ለሶስተኛ ዙር ክፍፍል ሊዳረጋት ይችላል የሚል ስጋት አሳድሯል። ሁለቱ ኃይሎች ተኩስ እንዲያቆሙ ከዚህ በፊት የተደረጉ የሽምግልና ጥረቶች ፍሬ ማፍራት አልቻሉም። የሳውዲ አረቢያዋ ጅዳ ከተማ በአሜሪካ የተመራ ሽምግልና አስተናግዳለች። ከሳውዲ አረቢያ ጋር አሜሪካ የሽምግልናው አካል ነበረች። ሁለቱ ኃይሎች ከመስማማት ይልቅ በጦርነቱ እጃቸውን አስገብተዋል በሚል አገሮች ላይ ክስ ሲያቀርቡ ይደመጣሉ። ይህ ጉዳይ በቅርብ ሳምንት በተካሄደው የለንደን ኮንፈረንስ ላይ ተንጸባርቋል። ለንደን ኮንፈረንሱን ያዘጋጀችው በሱዳን ሰላም ላይ ለመምከር ነበር። ለሱዳን ሰላም ከጦርነቱ መጀመር አንስቶ የምትሰራው ኢትዮጵያ በዚህ ጉዳይ ላይ የተወከለችው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን በመሩት ልዑክ ነው። ከአፍሪካ የአህጉሩ መሪ ድርጅት አፍሪካ ህብረት አገሮች ሚኒስትሮችን ባሳተፈው ጉባኤ ላይ የአውሮፓ ህብረት አባል አገሮችም ተገኝተዋል። በጉባኤው ሁለቱም በጦርነቱ ተፋላሚ ኃይሎች ባይሳተፉም ድምጻቸው መሰማቱ አልቀረም።
ኃይሎቹ ቅሬታውን ያሰሙት የጉባኤው መጨረሻ ላይ ቢሆንም ከስምምነት ላይ ሳይደረስ መቋጨቱን ሮይተርስ በወቅቱ ዘግቧል። ከ700 ቀናት በላይ በአገር ውስጥም ሆነ በውጪ መስማማት የተሳናቸው የሱዳን ሁለት ጄኔራሎች ጦርነቱን ቀጥለው ሱዳናውያን አበሳ እየቆጠሩ ቀጥለዋል። ሱዳናውያን ከሰልና የዛፍ ቅጠል እየበሉ እስከ መቼ እንደሚዘልቁ ለጊዜው እርግጠኛ ሆኖ መልስ ለመስጠት የሚደፍር የለም።